ጃቫስክሪፕት ካን ሃይድ ኤችቲኤምኤል ኤሌመንትስ። በዛሬው ክፍል የምናየው ጃቫስክሪፕት በመጠቀም እንዴት አድርገን ኤችቲኤምኤል ኤሌመንቶችን ሃይድ ማድረግ እንችላለን፣ እንደዚሁም ይሄ ሃይድ ያደረግነውን ደግሞ እንዴት አድርገን ሾው ማድረግ እንችላለን የሚለውን በተመለከተ የምናየው ይሆናል ማለት ነው። ለምሳሌ እዚህ ጋር እንደምትመለከቱት ሃይድ በተን ክሊክ ሳደርግ ምንም እዚህ ጋር ኮንተንቱ ይጠፋል፣ የነበረው ኤችቲኤምኤል ኤሌመንት ይጠፋል። ሾው ስለው ደግሞ በዚህ መልክ ዲስፕሌይ ይሆናል ማለት ነው። ይሄን እንዴት አድርጎ ይሰራል የሚለውን በተመለከተ የምናይ ይሆናል ማለት ነው። ይሄን እዚህ ጋር ያለውን እናጠፋዋለን። በመጀመሪያ ኤች2 ሄዲንግ ልጠቀምና ታይትሉን ልጻፍ። ዋት ካን ጃቫስክሪፕት ዱ ብዬ ታይትሉን በዚህ መልክ ልጻፈው። ከዚህ በመቀጠል ፓራግራፍ ታግ እጠቀማለሁ። ፒ ታግ ልክፈትና እዚህ ጋር ጃቫስክሪፕት ካን ሃይድ ኤችቲኤምኤል ኤሌመንትስ እንበለው። አሁን ሃይድ ማድረገው ይሄንን ኮንተንት ነው ማለት ይሄንን ጽሁፍ ሃይድ በተን በመጠቀም ሃይድ ያደርገዋለሁ። እንደዚሁም ሾው በተን በመጠቀም መልሼ ሾው እንዲሆን አደርጋለሁ ማለት ነው። እዚህ ጋር ማለት ይሄ ማለት ነው። እዚህ ጋር እንደምትመለከቱት ይሄ ማለት ነው። ይሄን ኮንተንት ነው ሃይድ የምናደርገው። ይሄን ኮንተንት ሃይድ ለማድረግ በተን ክሬት አደርጋለሁ። በተን ልበልና በተን ኔሙ ሃይድ በተን ይሆናል። ታይፑ በተን ታይፕ ልና ምን ልበለው በተን ልበለው ታይፑን። ከዛ ኦን ክሊክ የሚል ኢቨንት እንጠቀምና ዶክመንት ዶት ጌት ኤሌመንት አይዲ ጌት ኤሌመንት ባይ አይዲ እንለዋለን። በአይዲ ነው የሚያገኘው፣ በአይዲ ስለሆነ ኤሌመንቱን የሚያገኘው። እዚህ ጋር በሲንግል ኮት እናድርግና እዚህ ጋር አይዲ አልሰጠነውም ለኤሌመንቱ። ስለዚህ እዚህ ጋር እንመጣና አይዲውን ምን እንለዋለን? አይዲ እንልና ዲሞ እንለዋለን። ስለዚህ እዚህ ጋር የሰጠነውን አይዲ እዚህ ጋር መተን ዲሞ እንለዋለን ማለት ነው። ዲሞ እንዲታየን እዚህ ጋር ይምጣ። ከዛ በመቀጠል እዚህ ጋር እንመጣና አሁን መልሼ ዶት እላለሁኝ። ስታይል ልበልና ዶት ዲስፕሌይ። ከዛ በሲንግል ኮት ውስጥ እኩል ይሆናል ብለን ዲስፕሌይ ነን እለዋለሁኝ። እዚህ ጋር በዚህን ጊዜ ምን ይሆናል ማለት ነው? ሃይድ ይሆናል ማለት ነው። ይሄ በተን ሃይድ የሚለውን በተን ክሊክ ሳደርግ ኮንተንቱ ምን ይሆናል? ሃይድ ይሆናል ማለት ነው። አይታይም ማለት ነው። ለምሳሌ እንደዚህ ክሊክ ሳደርገው ጽሁፉ ይደበቃል ማለት ነው። አሁን ሃይድ ሆኗል። ስለዚህ ሃይድ ያደረግነውን ደግሞ እንዴት አድርገን ሾው ማድረግ እንችላለን የሚለው ምናይ ይሆናል። ይሄን እንዳለ ኮፒ ላድርገውና እዚህ ጋር ዲስፕሌይ ብለን ነን ያልነው ላይ ብሎክ እናደርገዋለን። ዲስፕሌይ ብሎክ ስናደርገው ሾው ይሆናል ማለት ነው። ይህንን ብሎክ ዲስፕሌይ ብሎክ። ከዛ ይሄኛውን ደግሞ የበተኑን ስም እናደርገዋለን። እዚህ ጋር ሃይድ ስለሆነ ሾው እንለዋለን ማለት ነው። ለመለየት ሃይድ ከሚለው ጋር ለመለየት ሾው እንለዋለን። ሾው። አሁን እስኪ ቼክ እናድርገው። እዚህ ጋር ሃይድ እናደርገዋለን። አሁን ኮንተንቱ ተደብቋል። ስለዚህ ሾው የሚለውን በተን ደግሞ ክሊክ አደርጋለሁ። ይሄው ወደ ነበረበት መልስልኛል ማለት ነው። ሃይድ ማድረግ ይችላል፣ ሾው ማድረግ ይችላል። ለዛሬ የነበረን ቱቶሪያል ይህን ይመስል ነበር። ለው ክፍል እስከምንገናኝ መልካም ቆይታ ይሆንላችሁ። በተረፈ ቻናላችንን ሰብስክራይብ ማድረግ አትርሱ። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ተቀላቀሉኝ እላለሁ። መልካም ቆይታ ይሆንላችሁ።